ትልቅ ንፉግነት ይሆናል ብለን አስበን ነው እንደምንም ካለው ፕሮግራም ጀስት አጭር ሰዓት ከእናንተ ጋር እንዲያሳልፍ ከዞን ትምህርት መምሪያም እንዲሁ ፕሮግራም አጀስት ያደረግነው። ስለዚህ ዛሬ ምናልባት አጭር ፕሮግራም ይኖረን። አጠቃላይ ወቅቱ የፈተና ወቅት ነው። እስካሁን ድረስ ለፈተና ስትዘጋጁ ቆይታችኋል። ኦልሞስት አሁን ወደ ማጠቃለያ ምዕራፍ ላይ ነው ያላችሁት። ስለዚህ ማንበብ ለፈተና ዝግጁ መሆን በተለያየ መንገድ ነው። አንድ በማንበብ የተማራችሁትን እስካሁን ድረስ ያሉትን አንብቦ ራስን ሬዲ ማድረግ ነው። ከዛ ባለፈ ደግሞ ትልቁ ነገር በሳይኮሎጂ ራስን ዝግጁ ማድረግ ያስፈልጋል። የስነ ልቦና ዝግጅት ያስፈልጋል። ስለዚህ ምናልባት ዛሬ ከስነ ልቦና ዝግጅት ጋር ያው የተወሰነ ነገር እዚሁ ጋር የተወሰነ የሚቀርብልን ይሆናል። ከዛ ባለፈ ምናልባት ቀጣይ ፊልድ መረጣዎች አካባቢ ላይ የተወሰነች ነገር አጭር ነገር እንዲሁ በመሐመድ አሊ ቡርሃን እዚሁ ጋር የሚቀርብልን ይሆናልና እኔ ብዙ ማለትም ቀጥታ እሱን ወደ መድረክ በጋብዘው እና በሞራል አለ ሰዓት ለመጠቀም በጣም ይቸገራል። አንዷ ጥያቄ ላይ ብዙ ሰዓት ያሳልፉና በጣም ብዙ ጥያቄዎችን ለመስራት የሚያስፈልጋቸው ሰዓት በጣም ሲያንስ የሚፈጠረው ጭንቀት በጣም የበቃ ተማሪ እንዳልበቃ ሊያስቆጥር ይችላል። ምክንያቱም አእምሯችን ፈተናውን የሚሰራው ፈተናውን ኢፌክቲቭሊ መስራትን የሚያስበው አእምሯችን። ስለዚህ በዚህ ፈተና ቤስት ሪዛልት ምርጥ ውጤት ማምጣት አለብን ብሎ ማሰብ የመጀመሪያው የታታሪ የጎበዝ በቂ ዝግጅት ያደረገ ተማሪ ባህሪ ነው። ስለዚህ ኢፌክቲቭሊ ፈተናውን ሰርቼ በደንብ ውጤት አመጣለሁ የሚለው መሰልሰል ውስጥ ቀኗ ራሱ እየደረሰች ስትመጣ የሚፈጠርብን የልብ ምት መጨመር አለ። እንዲሁ እንጨናነቃለን። ይሄ መጨናነቅ ድክመት ሳይሆን ከጤናማ አእምሮ የሚወለድ ነው። በመጀመሪያ ነገሩን በትክክል መረዳት ሲቻል ደግሞ በጣም ብዙ ፐርሰንት መመለስ እንችላለን ጥያቄዎች። በፈተና ወቅት መጨናነቅ ኮመን ነው ካልን የተለመደ ነው ካልን እንግዳ አይደለም። ጥቂት ተማሪዎች ላይ ብቻ የሚከሰትም ማለት ነው። አብዛኞቻችን ላይ የሚከሰት ነው። ግን እሱን እንዴት ነው ማስወገድ የምንችለውና የሚገባ? በመጀመሪያ ደረጃ የምናነበው በአእምሯችን በአንጎላችን፣ የምንጨነቀው በአንጎላችን። ስለዚህ ሁለት ስራ በአንድ ጊዜ አንጎልን ለማሰራት እንደማሰብ ነው መጨናነቅ ያለበት የፈተና ዝግጅት ማለት ነው። ሁለት ስራ በአንድ ጊዜ ፈተናውን ለመመለስ ጥያቄውን ለመመለስ መሞከር አለ። በተመሳሳይ መጨነቅ ሲጨምርበት ሁለት ነገር ሳይመልቲኒየስሊ በአንድ ሞመንት ለመፍታት መሞከር ይሆናል። ስለዚህ አንድን ጉዳይ ብቻ ለመፍታት ማሰብ ማስታወስ የሚችለው አንጎል ሁለተኛ ሐሳብ ስለጨመርንበት ሁለት ነገሮችን ባንድ መመለስ የምንችላቸው ጥያቄዎች እንዳንመለስም ያደርጋል። ኦቨርቲንኪንግ የሚባልም ስሜት ይፈጥራል። ኦቨርቲንኪንግ ማለት በጣም ብዙ ጉዳዮች በአንድ ሞመንት ወደ አንጎላችን ሲመጡ ማለት ነው። በፈተና ወቅት አካባቢ በጣም ብዙ ሀሳቦች እናስባለን። ብዙ ነገሮች ነው ወደ አንጎላችን የሚመጣው። ስለዚህ አንዱን ብቻ ነጥለን ማሰብ ያልፋል። ሌላም ሀሳብ እኩል ስለሚገቡ አንጎላችን በትክክል ማሰብ አይችልም። ግን እያሰብን ይመስላል እና እያሰብን ስለሚመስለን ረጅም ሰዓት እንዲሁ በሰመመን ነው የምናሳልፈው።
ምናልባት ከፈተናው ሳምንታትን በፊት ጀምሮ ፈተናው እየደረሰ ሲመጣ ማሰብ መጨነቅ ስለምንጀምር ወደ ኦቨርቲንኪንግ ይቀየራል። ደብተሩን ገልጠነው መጽሐፉን ገልጠነው እያነበብነው ይመስለናል፣ ግን ኦቨርቲንኪንግ ውስጥ ስለምንገባ በአንድ በኩል የመውደቅ ስሜት፣ በሌላ በኩል በጣም ከፍተኛ ውጤት የማምጣት ስሜት፣ ብዙ ነገሮች ስለምናስብ እኩል ሁሉ ወደ አንጎል ሲደርሱ ፕሮሰስ ማድረጋችን ግን ሁሉም አንጎል በር ላይ አለ። በዚያ ሰዓት ኦቨርቲንኪንግ የሚባል ስቴት ውስጥ ነው የምንገባው። እያሰብን ነው ይመስለን፣ ገልጠን ግን እያሰብን አይደለም። እያነበብን ነው ይመስለን፣ ግን እያነበብን አይደለም። ስለዚህ እነዚህ በፈተና ወቅቶች የሚፈጠሩ መጨናነቆች ብዙ ተማሪዎችን ውጤት የሚያሳጡ የስነ ልቦና እውነቶች ናቸው። ጎበዝ ተማሪ መሆን ብቻውን በቂ አይደለም። በደንብ መረጋጋትን መለማመድ ቁልፍ የሆነ ጉዳይ ነው። እንዴት ነው መለማመድ የሚቻለው? እሱም እናስባለን። ግን በአብዛኛው በደንብ አንብበን አጥንተን እርግጠኛ ሆነ ወደ ፈተና ስንገባ የሚፈጠርብን ዝም ብሎ መሸበር ቶታሊ ነው የሚያስረሳ። በቀላል ምሳሌ መድረክ ላይ እንኳን ሰዎች ወጥተው ሲፈሩ የሚናገሩ ሲጠፋቸው ትመለከታላችሁ። በቂ ዝግጅት አድርገው በቂ ነገር ኖሯቸው ግን መድረክ ላይ ወጥተው ሀሳባቸውን መግለጥ ሲያቅታቸው ጋር በትንሹ በቀላል ቋንቋ እንኳን ደህና መጣችሁ ለማለት መርበትበት ሲፈጠር ታያላችሁ። በጣም በትንሹ በተመሳሳይ ቋንቋ እንኳን ደህና መጣችሁ ብሎ ለመናገር መጨነቅ ማለት ምንድነው? ፍርሃት የሚባለው ነገር በውስጥ ሲመጣ ከዚያ ደግሞ ጭንቅላታችን ነው የመጨነቅ መስራት አለብን እንዲህ መሆን አለብን በሚል አባዜ ሲወጣጠር ማሰብ አትችልም፣ መረዳትም አትችልም። ጥያቄ እንኳን በአግባቡ ማስተዋል ያቅታል። የአይራን ተማሪ ጎበዝ ተማሪዎች ስለሆኑና በታሪካቸው ደግሞ ውጤታማ ስለሆኑ እሱን ካልቸር ይዘው እንደሚቀጥሉ ይጠበቃል። ግን ከፍተኛ ውጤትም ደግሞ ብታመጡም ጨምሮ ተጨናንቆ ማምጣት ሳይሆን በጣም ተረጋግቶ እርግጠኛ ሆኖ ሰላም ተሰምቶ የምንመልሰው ጥያቄ ሲሆን ደግሞ በራሱ ልክነት አለው። ንባባችን ተዋህዶናል። ፈተናው ብቻ ሳይሆን ያ እውቀት ጥያቄ ውስጥ የመለስ ነው እውቀት የራሳችን አመለካከትን ግንዛቤ ሆኗል ማለት ነው። ያን ቢሆን አንደኛ ኮንፊደንስ በጣም መሰረታዊ ነው። ኮንፊደንት ነው። ኮንፊደንት ማለት ያነበብነው የተረዳነው ያህል ብቻ ነው። ከዚያ በላይ ልንሆን አንችልም። ስለዚህ አስምረን ማመን ያለብን ያጠናነውን ያክል ነን ካልን ወይኔ ይህን ሳላነበው ወይኔ ይህን ሳላይ ብሎ መብሰልሰል አያስፈልግም። ኢቨን ፈተና ከመድረሱ የሆኑ ቀናት በፊት ጀምሮ ጥናቱን ላያስፈልግ ይችላል። አእምሮ ስቴብላይዝ ማለት ያነበብነው ፈተናውን ከማለፉ በላይ የተማርነው ትምህርት እና እውቀት እኛን የሚገልጽ መማራችን ውስጥ መረዳታችንን የሚገልጽ አቅም መሆኑ ለአእምሮ በጣም መስጠት ያስፈልጋል። ሰው ማለት የሚያስበው ያስበው ነው የሚሆነው። አቦይ ነገር እንዴት ላረግ እችላለሁ ብሎ ማሰበ
በጣም ይምታታል። አደርገዋለሁ ብሎ ካመነ ያደርጋል። ከልኩ በላይ በጣም ተዘርግቶ ካላሰበ በስተቀር የ12ኛ ክፍል ተማሪዎች ናችሁ። የ12ኛ ክፍል ፈተና ነው የሚቀርብላችሁ። ስለዚህ ታደርጉታላችሁ ማለት ነው። 12ኛ ክፍል ናችሁ። የ12ኛ ክፍል ፈተና ነው የሚቀርበው። ሌላ እንግዳ ነገር አይደለም፣ ተአምር አይደለም። ስለዚህ ልካችሁ ነው የሚቀርበው፣ ከልካችሁ ውጭ የለም። ይሄንን በጣም መቀበልና ማሰብ ያስፈልጋል። 12ኛ ክፍል ሆኜ የ12ኛ ክፍል ፈተና እየቀረበልኝ የምጨነቅ ከሆነ 12ኛ ክፍል አይደለሁም ማለት ነው። ይሄም በጣም ማብሰልሰል ያስፈልጋልና መረጋጋት፣ ዝም ብሎ እንዴት ይመጣል ምናምን አይደለም። በቃ ጀስት ኖ ዩ አር ግሬድ 12 የመጀመሪያው፣ ከዛ 12ኛ ክፍል ፈተና ይቀርብላችኋል። ይህንን ኮንፊደንት መሆን ያስፈልጋል። ኢፍ ዩ ሉዝ ዳት ኮንፊደንስ የፈለገ ብትሸመድዱት፣ የፈለገ ካልኩሌሽን ብትፈልጉት፣ በጣም ትንሽዬ ነው እንትኗን ረስቻት ብላችሁ ከፈተና ከወጣችሁ በኋላ ከመቆጨት ውጭ እናንተን የማይገልጥ መንገድ ነው የሚሆነው። ስለዚህ በመጀመሪያ ደረጃ 12ኛ ክፍልነታችሁን ለዚህ ክፍል መመጠን መቻላችሁ በትክክል ማመን ቁጥሩ ሳይሆን ለሚቀርብልኝ ፈተና በቂ ነው፣ መጠኔ ነው የሚቀርበው የሚለውን ማሰብ፣ አዲስ ነገር አይመጣም የሚለውን ማስመር በጣም በጣም መሰረታዊ። ስለዚህ ከልኬ ውጪ ላይ መጣ እንዴት ይጨነቃል ስለሚያስጨንቅ በአብዛኛው ተማሪዎች ነው ይህን የምናሰብ። ስለዚህ ከዚህ በኋላ ኢቭን ፈተናው 20 ቀን በኋላ ነው። እናንተ ሁላችሁ አሁን ፈተናው ነገ ይባል ሰበር ዜና ተነግሮ what do you feel? ፈተናው ነገ what do you feel? You are happy? እስኪ ደስተኛ የሆናችሁ እጃችሁን አሳዩ። በቃ ታንኪ ሴቶች ነገ ቢሆን ፈተናው ነገ ቢሆን what do you feel? እስኪ ደስተኛ የምትሆኑ እጃችሁ ነው። ኦኬ አንድ ሰው ብቻ። ወንዶቹ ግን ይገርማል። ሴቶቹ አንድ ሴት ነው ያወጣችው። በሁለት መንገድ ነገ መሆኑ ደስተኛ መሆን ይቻላል። አንድ ከጭንቀትን በመነሳት ኧረ በተገላገልኩት የግልግል ናፍቆት ቶሎ ለመጨረስ ከማሰብ አንፃር በራሱ ግን በሌላ ቋንቋ ደግሞ በቃ 20 ቀን ሲቀረው ማለት ዝግጅታችሁን ጨርሳችኋል ማለት ነው። 2 weeks before በጣም ጀግና ተማሪ ሪፍሬሽ ነው የሚያደርገው። ጀግና ተማሪ ምክንያቱም በደንብ ተዘጋጅቷል ማለት ነው። ልዘጋጅም አንዳንድ ነገር ልመለከትም ብሎ ካለ በጣም ሪላክስ አድርጎ ነው የሚያደርገው። ከዚያ ውጪ የተዘጋጃችሁትን ያክል ተዘጋጅታችሁ ጊዜው እየቀረበ ከመጣ በቃ ባልተዘጋጃችሁበት ነገር ማሰብ አይጠበቅባችሁ። ይሄንን ሳልጨርሰው ወይም ይሄኛውን ፓርት ሳላጠና በፍጹም ማሰብ የለባችሁ። ያጠናችሁት ድረስ ብቻ